ለሞተ ሰው ከምናለቅሰው ለቅሶ በላይ ለሰነፍ ሰው ማልቀስ እንዳለብን ታውቃላችሁ? የእውነት መጽሐፍ ቅዱስ ነው የሚናገረው። ቆይ ላንብላችሁ፣ በደንብ ስሙኝ፣ ሼር አድርጉት። መጽሐፈ ሲራክ ምዕራፍ 22 ቁጥር 7 ጀምራችሁ ስታነቡ እንደዚህ ይላል፣ ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው፣ የተኛ ሰውንም ከጽኑ እንቅልፍ እንደሚቀሰቅስ ሰው ነው። ሰነፍ ሰውን የሚያስተምር ሰው ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስክ በኋላ ምን አልከኝ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አይምሮውም ጠፍቷልና ለሰነፍ ሰውም አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አግባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለ ሞተ ሰው 7 ቀን ያለቅሱለታል። ለሰነፍና ለኃጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት ይላል መጽሐፈ ሲራክ። ስለዚህ እግዚአብሔር ከስንፍና ይጠብቀን። በነገራችን ላይ እግዚአብሔርን ቀድሞ የሚክደው ሰነፍ ሰው ነው። ቅዱስ ዳዊት እንደዚህ ይላል፣ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ብሎ ይክዳል ይላል። ስለዚህ ሰነፎች እንዳንሆን ብርታቱን ማን ይስጠን? እስኪ ሁላችሁም በአንድ ቃል ኮመንት ላይ ጻፉልን፣ ማን ይስጠን? ኮመንት ላይ አስቀምጡልኝ። ቪዲዮውን ለሁሉም እንዲደርስ ሼር አድርጉት። ይሄ ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ኦርቶዶክሳውያን ብንወያይበት ብዬ ማስበውን ሐሳብ ልንገራችሁ። በቻላችሁት መጠን ጨርሳችሁ ስሙ፣ ሐሳባችሁንም አጋሩበት። በብዙ ቦታዎች ላይ ቢያንስ በአንድ ወረዳ ውስጥ 2-3 ትላልቅ ካቴድራሎች ይጀመራሉ። ከዛ በላይ አነስ አድርገን ነው ብዬ ነው። እና እነዚህ ካቴድራሎች ወይም እነዚህ ትላልቅ ቤተክርስቲያኖች ከ200 ከ300 ሚሊዮን በላይ ብር ይፈልጋሉ። እና ትልቅ ብር ነው አይደለ? በዚህ ብር ይሄ ቤተክርስቲያን ሲሰራ ለብዙ ዓመት ሊፈጅ ይችላል። በዛ ጊዜያቶች ውስጥ እዛ ውስጥ ገብቶ ስለሚያስቀድሰው፣ እዛ ገብቶ ስለሚቆርበው፣ በዙሪያ ስላሉ ህንጻ ስላሴ ምን ያህል ይሰራ፣ ስለ ህዝቡ ማለት ነው ምን ያህል ይሰራል የሚለው ጥያቄ ነው። ዝም ብለን በስሜት ሳይሆን በደንብ ዙሪያችን እንድናየው ጭምር ማለት ነው። እኔ አሁን አሳሳቢ ነገር፣ አስፈላጊ ነገር ብዬ ማስበው አሁን ባለንበት ሁኔታ አዳዲስ ተከላ ከሆነ ችግር የለም፣ እዛ አካባቢ ያለ ህዝብ መጠቀም መገልገል ስላለበት፣ ግን ያሉንን ቤተክርስቲያኖች እንዳሉ በእነሱ እየተጠቀምን በእነዛ መቅደሶች እየተጠቀምን ያንን ብዙ ሚሊዮን ብር 300-400 ሚሊዮን ብር እና ከዛ በላይ ለምንድነው እሱ ለአካባቢው ሰው የሆነ ፋብሪካ ሊሆን ይችላል ወዘተ የሆነ ነገር ተደርጎበት ተሰርቶበት በዙሪያ ያሉ ክርስቲያኖች፣ ስራ ወጣት የመሳሰሉት ክርስቲያኑ በኢኮኖሚ እንዲጎለበት ቤተክርስቲያኑ በንግስ ሰዓት እንኳን 30 ደቂቃ 20 ደቂቃ 30 ደቂቃማ በፍጹም 20 ደቂቃ ወንጌል ተሰጥቶ 1 ሰዓት ተኩል እስከ 2 ሰዓት በልመና የሚቆይበትን ጊዜ መግደል የማንችለው ይሄን ነገር ማጥፋት የማንችለው ለምንድን ነው የሚል ጥያቄ ይፈጠርብኛል። ከብዙ ነገር ቤተክርስቲያን መከላከል ይቻላል፣ በዙሪያ ያሉ ብዙ ነገሮችም ስላሉና እንደው ቤተክርስቲያን በሰፊው አሁን ትላልቅ ወጪዎች የሚፈልጉ ነገሮች ጋር ከመሄድ በፊት እንደው ህንጻ ስላሴ ላይ ቢሰራ በኢኮኖሚ ብንዳብር እንደ ቤተክርስቲያን እንደ ምዕመናንም ጭምር ይሄ ተያይዞ ማደጉ ቢኖር ምን ይመስላችኋል? ይሄን ከምን አንፃር ማየት እንችላለን? ለምሳሌ በብዙ ቦታዎች ላይ ከሀገር ውጭ ማለት ነው ክርስቲያኑን በኢኮኖሚ ያዳከሙትና ከዛን የነሱ ግዞተኛ ያደርጉታል። መጨረሻ ላይ የሌላ እምነት ተከታይ የሆነች ሀገር እንድትባል ትሆናለች። አስቀድሞ ግን የተደረገው ምንድነው? ዝም ብሎ ጭፍጨፋ ብቻ አይደለም፣ በኢኮኖሚ ማዳከምም አንዱ ስልትም ስለሆነ ማለት ነውና በኢኮኖሚ መጠንከር፣ አንዱ ለአንዱ መተጋገዝ እጅግ ያስፈልጋል ብዬ አስባለሁ። ምን ታስባላችሁ? ኮሜንት ላይ ብትጽፉልኝ፣ ቪዲዮም ከብትሰሩ ብቻ ሐሳብ እንለዋወጥበት ብዬ አስቤ ነው። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። በመጀመሪያ ኒቆዲሞስ ተብሎ የተሰየመው ኒቆዲሞስ የተባለ ምሁረ ኦሪት የአይሁድ አለቃ ሌሊት እየሄደ ጌታን እነሆ ትምህርት እየጠየቀ ይማር የነበረ የጌታ ደቀ መዝሙር ነው። በመጨረሻም ይህን ክብሩን እግዚአብሔር አይቶለት በአርማቴም መሴፋ ከነበረው እነሆ ከዮሴፍ ጋራ ከባለጸጋው ጋራ ጌታን ለመገነዝ የበቃ ጌታን ለመንካት የበቃ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። ኒቆዲሞስ እሱ ነው። በዮሐንስ ወንጌል ምዕራፍ 3 ላይ አንድ ቀን ሌሊት ኒቆዲሞስ እንደለመደው ወደ ጌታ መጥቶ ሲማር እንዲህ የሚል ትምህርትን ያስተማረው፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይሄን ትምህርት ነበር ኒቆዲሞስ የተማረው። ይሄም ሚስጥሩ እንዲህ ነው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው።
ኒቆዲሞስ አታድንቅ፣ አንተም እንደምታስበው ሰው ወደ እናቱ ማኅፀን ዳግመኛ ገብቶ አይወለድም። ከመንፈስ መወለድ ማለት ግን ከውሃና ከመንፈስ መወለድ ጥምቀት ነው አለው። ዳግመኛ ልትወለዱ ያስፈልጋችኋልም ስላልኩ አታድንቅ አለው። ስለዚህ ክርስቲያኖች ከዚህ ትምህርት የምንረዳው የሰው ልጅ ሁለት ልደት አለው። በመጀመሪያ አምላካችን ሁለት ልደት እንዳለው ኢየሱስ ክርስቶስ፣ እኛም ሁለት ልደት ብቻ ነው ያለን። ኢየሱስ ክርስቶስ ሁለት ልደት ብቻ ነው ያለው። 3 የለውም፣ 1 የለውም፣ 4 የለውም። ሁለት ልደት ብቻ ነው ያለው። አንደኛ ጥንት ዘመን የማይቆጠርለት ቅድመ ዓለም ከአብ የተወለደው መወለድ፣ ወልድ ከአብ የተወለደው መወለድ ነው። እንዲህ ማለት ግን አብ አባት በመሆኑ ልጁን ወልድን አይበልጠውም። ወልድም ልጅ በመሆኑ ከአብ ከአባቱ አያንስም። መቀዳደምም የለም። አብ ወልድ መንፈስ ቅዱስ መቀዳደም የለም። አንዱ ካንዱ አይበልጥም። አብርሃም ይስሐቅን በፍጥረት እንደሚያዘው በታላቅነት ይስሐቅ ያዕቆብ እንደሚያዘው በአብ በወልድ በመንፈስ ቅዱስ ዘንድ እንደሱ የለም። አብ ወልድ መንፈስ ቅዱስ ሰለስቱ ስም አሃዱ እግዚአብሔር፣ አንድ እግዚአብሔር አንድ አምላክ ነው። ግን ቅድመ ዓለም ያለ እናት ከአብ የተወለደው አንዱ ልደት ሲሆን የኢየሱስ ክርስቶስ ሁለተኛው ልደቱ ደግሞ ድህረ ዓለም እዚህ ምድር ላይ መጥቶ ከመቤታችን ከቅድስት ድንግል ማርያም የተወለደው መወለድ ነው። እሱም ያለ አባት ያለ ሕማም ነው። ያ ያለ አባት ያለ ድካም ነው። ከድንግል ሲወለድ ደግሞ ያለ ሕማም እነሆ ያለ አባት ነው። እሷን ሴቶች የሚሰማቸው ሳይሰማት፣ እሱን ሕፃናት የሚሰማቸው ሳይሰማው፣ አዎ በማይመረመር ምስጢር ተወለደ። ሁለት ልደት እሱ ነው። እኔና እናንተም ሁለት ልደት አለን። እዚሁ ወንጌል ላይ ለኒቆዲሞስ ምን ይለዋል? የምድሩን ካላመናችሁ የሰማዩን ብነግራችሁ እንዴት ታምናላችሁ? በምድር ከድንግል ማርያም መወለዴን ካላመናችሁ ከሰማይ ከአብ ዘንድ እወለዳለሁ ብላችሁ ሚስጥረ ሥላሴስ እንዴት ይገባችኋል? ይላል። ስለዚህ ሁለት ልደት አለው። አንድ ቅድመ ዓለም፣ ኋላም ድህረ ዓለም። ቅድመ ዓለም ያለ እናት ያለ ድካም፣ ድህረ ዓለም ያለ አባት ያለ ሕማም። ሌላው እኔና እናንተ ሁለት ልደት አለን። ኒቆዲሞስ በተባለው በዚህ 7ኛ ሳምንት ላይ የምናየው ልደታችንን ነው። ከስጋ የተወለደ ምንድነው? ስጋ ነው። ከመንፈስ የተወለደ ምንድነው? መንፈስ ነው። ከስጋ የተወለዳችሁት ከእናትና ከአባታችሁ የተወለዳችሁት ነው። ሁሉም ሰው ከእናትና ከአባቱ ተወልዷል። ይሄ ምን ልደት ይባላል? የስጋ አባትና እናት አለን። የስጋ ንብረት ያወርሱናል። አላፊ ጠፊ ነው። ከውሃና ከመንፈስ የምንወለደው ግን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በ40ና በ80 የምንጠመቀው ጥምቀት ነው። እሱም ከውሃና ከመንፈስ መወለድ ነው። ይሄም የእግዚአብሔር ልጅነት ነው። አንዳንድ ሰው ካደኩ በኋላ እጠመቃለሁ ብሎ ያስባል። መርጬ አይቼ ይላል። መጀመሪያ በኦርቶዶክስ ቤተክርስቲያን የማያምን ሰው ቤተሰብ ልጅ ቢመጣ አይጠመቅም። በ40ና በ80 የሚጠመቁት የሚያምኑ የክርስቲያኖች ልጆች ናቸው። ምክንያቱም እነሱ ክርስቲያኖች ናቸው፣ ልጆቻቸውም ክርስቲያኖች ናቸው። የሚወርሱት የእናት አባታቸውን ርስት ነው። የሚመረጥ እምነት የለውም። ኤፌሶን 4:5 አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት፣ ሌላ ነገር የለም። ስለዚህ የክርስቲያን ልጅ የሆኑ ግን ይጠመቃሉ። ስለዚህ እግዚአብሔር በሰጠን በዚህ ጸጋ ወንዶች በ40 ቀን ሴቶች በ80 ቀን ጥምቀትን ያገኛሉ። በ40 ቀን ለምን እንደምንጠመቀው በ80 ቀን ለምን እንደምንጠመቀው እግዚአብሔር አዳምና ሔዋንን ኤልዳ በተባለ ምድር ፈጠራቸው። አዳምን በ40 ቀን ገነት ከተተው፣ ሔዋንን በ80 ቀን ገነት ከተታት። እኛም ወደ እግዚአብሔር መንግስት የምታገባ ጥምቀትን በ40ና በ80 ቀናችን በተወለድን እናገኛለን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ወገኖቼ። ስለዚህ ይህ በኦርቶዶክስ ቤተክርስቲያናችን የሳምንት ኒቆዲሞስ ብለን ስንጠራ ሁለቱን ልደታችንን እንመለከታለን። የጌታንም ሁለቱን ልደቶች እናስባለን። ይህ ክብራችን ነው። ይህ ሃይማኖታችን ነው። ይህ የተሰጠን ታላቅ ጸጋ ነው። ሌላው ግን ስጋዊ ሁሉ ከፉ፣ ስጋዊ ሁሉ ከንቱ፣ ስጋዊ ሁሉ አላፊ ነው። ስለዚህ የዚች ምድር ህይወት እጅግ አጭር መሆኗን ተገንዘቡ። ብዙ ሰው ለዚች አጭር እድሜው ሲሰርቅ፣ ሲያመነዝር፣ ሲዘሙት፣ ሲሰክር፣ ሲቅም፣ ሲያጨስ ይኖራል። እግዚአብሔር ልባችሁን ይቀድስ፣ ከክፉ ሐሳብም ያውጣችሁ። አንዳንዴ ያስቸግራችሁ ይሆናል ከዛ ለመላቀቅ፣ ግን እግዚአብሔር ይችላል። እግዚአብሔር ሁሉን ያደርጋል። ጸንታችሁ ከቆማችሁ እግዚአብሔር ይቀድሳል። መቅደስ ነሻ። ስለዚህ እግዚአብሔር በውስጣችን ያድራል። ስለዚህ በውስጣችን እንዲያደርግን የስጋን አስተሳሰብ አርቀን ሮሜ 12 ቁጥር 1 ወንድሞቼ እህቶቼ ይሄን ዓለም አትምሰሉ፣ በልባችሁ መታደስ ተለወጡ ይላል። በልብ መታደስ፣ የልብ መቀደስ፣ ይህንን ነው እግዚአብሔር የሚሻው። ስለዚህ ከስጋ የተወለደ ስጋ ነው፣ ከንቱ ነው የሚሆነው የስጋው ነገር። በመንፈስ መወለድ ግን እግዚአብሔርን ኃይል ወርሰን መንፈስ ቅዱስ አምላካችን እግዚአብሔር እኛን በክብር ቀድሶን በቀኙ እንድንቆም የሚያበቃን ነው። 7ኛው ሳምንት ኒቆዲሞስ ይህን የሚያሳይ ነው። ባላችሁበት ሁሉ እግዚአብሔር በልባችሁ ይንገስ፣ ካለባችሁ መከራና ስቃይ ሁሉ ያድናችሁ፣ ከክፉም ማሰራር ይሰውራችሁ። አዎ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ጌታ ሆይ ሁላችንንም ልጆችህ ነንና ከክፉ ነገር ሰውረህ ዳግም ስትመጣ በቀኝ አቁመን። አሜን።
እሺ ለአንዳንድ ክርስቲያኖች ጥያቄ እየጠየቃችሁኝ ስለሆነ በባሮክ ጉዳይ እሱን ላብራራ። ባሮክን ለምን ወጥሬ እንዳያስኩት ላብራራ። አንደኛ ባሮክ መንፈሳዊነት የለበትም። መልስ እንኳን ሲመልስ ሰዎችን እየዘለፈ ነው መልስ የሚሰጠው። እናንተ የአጋንንት ልጆች አጋንንታዊ የሆነ ሐሳብ ይዘመተ ሰው ጥያቄ ሲያቀርብ አጋንንት ብሎ ልጥፍ ያደርጋል። ባሮክ አፉ እንደፈለገ ነው በቃ የሚያወራው። ሪያክት እንኳን የሚያደርግበትን ወይ እንኳን ይሁት ሪያክት የሚያደርግበትን ወይ ሰዎችን ነርቨስ በሚያደርግ መንገድ ነው ሪያክት የሚያደርገው። ስድቡ የሌለ ነው። ሪያክት ለማድረግ ምላሽ ለመመለስ ሳይሆን የሚመጣው አክት ለማድረግ በቃ ልክ እንደ አክተር ነው የሚሆነው። ይሄ መንፈሳዊነት የለበትም በአጠቃላይ። ሌላው ነገር ባሮክ ሁሉ ነገር ላይ በቃ ሞቅ ያለ ቦታ ሁሉ አታጣው። ያቺ ልጅ የድንግል ማርያምን ስዕል አድኖ የቀደደች ቀን እኮ እኛ እሷን በህግ ለመጠየቅ ነበር ያሰብነው። ቤቷ ሄዶ ነው ያበላሸብን። ቤቷን ሰብሮ ገባ፣ ተበላሸብን። በቃ ያ ቪዲዮ ወጣ፣ ልጅቷም ሳትጠየቅ ጭራሽ እንደውም እኛ ቤተክርስቲያን ጥፋተኛ ተደርጋ ስትታይ ነበር። የወንበዴ ስራ፣ ፖሊስ ብቻ የሚሰራውን ስራ። ፖሊስ እንኳን የፍርድ ቤት መያዣ ይዞ እኮ ነው የሚሄደው። መበርበሪያ ይዞ ነው የሚገባ። ሰው ቤት እንኳን ሲገባ የነውር ጥግ ነው የሚሰራው። ሆን ብሎ ልጅቷ እንድታመልጥን ያደረገው ባሮክ ነው። ያ ብቻ አይደለም፣ በዛ መሃል ታሰረ፣ ሸቀለ፣ እሱ ገንዘቡን አተመ። እኛ ደግሞ እሱን ስንቃወም ደግሞ የነበርን ሰዎች ደግሞ ተጠላን። ብዙ ወንድሞቻችን ጠሉን። እንዴት ባሮክን ትቃወማላችሁ ተብሎ። እሱ ግን የሰራ ፖለቲክስ በጣም ከባድ ነው። ባሮክ ጭር ሲል አልወድም እኮ ነው በቃ። ባሮክ ማለት እኮ ጭር ሲል አልወድም ነው። አስፋልት ለብለብ እኮ ነው በቃ። ሁሉ በቃ የሞቀ ቦታ ሁሉ እሱ ነው ያለው። ይንቀለቀላል። ገዳም እሱ ነው፣ ደብር እሱ ነው፣ ሁሉ ቦታ እሱ ነው ያለው። ምን አድርጓል እስኪ? ለቤተ ክርስቲያን ምንድን ነው ያደረገው ነገር? ደግሞ ምንም አልሸቀልኩኝም ይላል እና ሁለቱ መኪና የኛ ነው፣ ቤቱ የኛ ነው፣ ምሰራው ቤት ከየት አመጣ አንተ? አሁን በዚህ እድሜ ባሮክ እኮ የሚኖረውን እኮ ኑሮ ማለት ነው ጠቅላይ ሚኒስትር አብይ አህመድ እንኳን አይኖሩትም እኮ። ሌክዠሪየስ የሆነ እኮ ኑሮ እኮ ነው የሚኖረው። ቤተ ክርስቲያን ላይ እየተንጠለጠለ የማያጠፋ። አሁን ደግሞ ያንን ተሰሚነቱን ተጠቅሞ የመቄዶንያ ነገር ፈጅ ሆነ። መቄዶንያ እኮ ትልቅ ድርጅት ነው፣ የራሱ ጠበቆች አሉት። ምን አገባው ባሮክ? ወንድሞቼ በጣም ብዙ ጥያቄ ያለኝ እኔ እሱ ላይ ብዙ ጥያቄ ነው ያለኝ እሱ ላይ። ግን ለማን ትናገራለህ? ይሄ ግሪሳ ቲክቶክ ላይ ያለ ግሪሳ አትንካብኝ ነው የሚለው። በነገራችን ላይ ማይነካ ሰው የለም። ዶክተር እንኳን ቢሆኑ ጠቅላይ ሚኒስትሩ እንኳን ቢሆኑ ይተቻሉ ነው ያለው። እራሳቸውም ተቹኝ ብለዋል። እራሳቸው በቃ ባሮክ ሲነካ እናቴ ሴቶቹ በቃ ይንጫጫሉ። ዛር እንዳለበት ማይነካ ሰው የለም። ባሮክ በአጠቃላይ መንፈሳዊነት የሚባል ነገር የማይታይበት የመንደር ወያላ ሰው ነው። በቃ እኔ ወያላ ነው የምለው። ወያላ በቃ ይሄ ታክሲ ላይ ያለ ወያላ በቃ ዝም ብሎ የሚጮህ አንድ ነገር መጽሐፍ አንድ ቀን ገልቶ አያውቅም። አንድ ቀን ሲማርና ያይቼው እራሱ አላውቅም። ሁሉ ጊዜ በቃ ሲንጥሎጥል ነው ማየው። ብር ያለበት ቦታ ሲሮጥ ነው ማየው። ባሮክን እኮ እኔ ምኑን ነው የምትወዱት ግን? እና ኦርቶዶክሳውያን ለኔም አታግዙ፣ ለሱም ሳታግዙ ኒውትራል ሆናችሁ ጉዳዩን ይሁት። ከዚያ ውጭ እኔ ቤተክርስቲያን የሁላችንም ነች። ለምን ተናገራችሁኝ ምናምን እንደዚህ የሚባል ነገር የለም። እናታችን ለኔም እናቴ ነች ቤተክርስቲያን፣ ለሱም ለኔም እኩል ነች። እኩል ነው የምታየን፣ በአንድ አይን ነው የምታየን። እኔ እንደውም ለቤተክርስቲያን ደሜን ጠብ አደርግላታለሁ። እሱ እያደረጋት ነው ያለው። ካህን ድንጋይ እየጠረበ ያለ ካህን አይደለም እንዴ ያለው? ድንጋይ እየጠረበ ሊስትሮ እየጠረገ የሚያገለግል ቄስ ባለባት ቤተክርስቲያን ላይ እሱ ሚሊዮነር ሆኗል። አሁን መልታይ ሚሊዮነር ነው ዛሬ። እሱ ፌር አይደለም። ወዳችኋለሁ። ሰላም ክርስቶስ ከኔ ጋርም ከእናንተ ጋር ነው። አቶ ሶፎንያስ ከዚህ በፊት በለመደው አካሄዱ የብልጽግና ዋና ጽህፈት ቤት ሄዶ ይሄንን ፎቶ ተነስቶልናል።
ሰሞኑን የብልጽግና ወንጌልን ይዘው ምስኪኑን የጂንካ ህዝብ በወንጌል ስም ማጅራቱን ሊመቱት የማዕረግ ልብስ ለብሰው ወዲህ ወዲያ ሲሉ የነበሩት ሶፎንያስ ሞላልኝና አቶ ጆይ ጨሮ ከህዝብ ሰፊ ወቀሳን ሲያስተናግዱ፣ አቶ ሶፎንያስ ከዚህ በፊት በለመደው አካሄዱ የብልጽግና ዋና ጽህፈት ቤት ሄዶ ይሄንን ፎቶ ተነስቶልናል። አንዱ ፎቶማ ብትመለከቱት ሪሰፕሽኖቹን ተነሱልኝ ብሎ የነሱ ቦታ ላይ ሁሉ ቁጭ ብሎ ነው ፎቶውን የተነሳው። መንግስትን በመጠጋት የመንግስት አካል በመምሰል ከባለስልጣን ጋር ፎቶ በመነሳት እዚች ሀገር ላይ የሚደርስን በደል ያለምንም ተጠያቂነት ማለፍ እየቀረ ያለ ይመስለኛል። ምክንያቱም የሚጠይቅና እስከ ዳር ድረስ መብቱን የሚያስከብር ትውልድ ስለተነሳ ማለት ነው። ከዛም ባለፈ ደግሞ መንግስት ራሱ እሱ ላይ ተለጠፋችሁ ስሙንም ሆነ ክብሩን በማይመጥን መንገድ የምትሄዱት አካሄድ እንደማያድናችሁ ከአቶ መንሱር ጀማልና አቶ ዳለቻ መማር ያለባችሁ ይመስለኛል። ሁለት ግለሰቦች የመንግስት ቀኝ እጅ እንደሆኑ በተለያየ ጊዜ ሲገልጹ የነበረ የግል ፍላጎታቸውን ሲያራምዱ ህዝብ ጮሆባቸው ተጠያቂ እንዲሆኑ የተደረጉ ሰዎች ናቸው። አሁንም ቢሆን የብልጽግና ዋና ጽህፈት ቤት አይደለም ክቡር ጠቅላይ ሚኒስትሩ አጠገብ እንኳን ፎቶ ብትነሳ እነሱ ከተነሱበት ዓላማና አካሄድ ውጪ ከህግ ያፈነገጠ አካሄድ በሄድክበት በየትኛውም መንገድ ልታመልጥ ልትተርፍ አትችልም። ከባለስልጣን ጋር ፎቶ እየተነሳችሁ ሰውን የምታሳቅቁና ሰውን የምታስፈራሩ ከባለስልጣን ጋር የተነሳችሁትን ፎቶ ለህገ ወጥ ዓላማ የምትጠቀሙ እንዲሁ በየጽህፈት ቤቱ እየሄዳችሁ ፎቶ የምትነሱ ሰዎች ፋሽኑ ያለፈበት የተበላበት ይመስለኛል። ሰላሙ በዚህ በፌንቴክ በ1.6 ቢሊዮኑ የዘረፋ ወንጀል ቀንደኛ ተሳታፊ የነበረው ታደለ ሮባ ለህግ አልቀረበም። ለምንድን ነው? ስለዚህ የህግ ሰዎች ወዬ ሊሏት ይገባል። ሼር ኮምፕሊት ያርጋቸው አድርሱለት። ታድዬ አንተ ሻርኳ የሚያጫውት በቱታና ጸጉን አሳምረ ብር ባየበት ቦታ ሁሉ የማትቀር እርዳታ ድርጅቱን ምን ይሁን ብቻ ጫላ ካለው ስጋ እንዳየው ሳሊቤት እያረክ ምትር ሰውና ገባ የምን ሽል ማለት ነው። አርቲስቶቹ ተሟልተዋል፣ ዘፋኝ የቀረም ብለዋል። ኮንሰርቱ በለም ያማረ እንዲሆንልን ሂጂና ወይ ቤት ተቀላቀያቸው ልጅ ፈልጌ ነው ወይ ራስ ሄደ ደግ እጅን ስጥ። የሻማን ብዙ አትጠየቅም እንድች ብለዘፍን መቀላቀል ነውና አድርሱለት። ታዲያ ጠፋ ወይራሪው እንፈልጋለን ምን መደበቅ ነው? የዚህ የዘረፋ ወንጀል ቀንደኛ ተባባሪ ነህ፣ ብራንድ አምባሳደር ነህ። አሁን ዛሬ ላይ የትም አታመልጥም። ገባርለ ስለዚህ ሄድና ራስህን ለህግ ስጥ። ብዙ ሰው አታድክም። አንተም ብሎ ብራንድ አምባሳደር በጣም ነው የማመሰግነው።